በቅድሚያ ያደረግነው ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ 2018 7ኛው ጠቅላላ ምርጫን አስመልክቶ መግለጫ ሰጥቷል። መግለጫውን በቀዳሚነት ይዘነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ እስከ ምሽት 12 ሰዓት የ7ኛው ጠቅላላ ምርጫ ድምጽ የማስፈጸም ሂደት ላይ እንደነበር ይታወቃል። ቦርዱ በስምሪት ላይ ያለው የክትትል ቡድን ያቀረበለትን ሪፖርት ተመልክቶ የሚመለከተውን ውሳኔ ወስኗል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 49 ንዑስ አንቀጽ 4 መሰረት ቦርዱ የምርጫውን ነጻና ፍትሐዊነት ይበልጥ ያሰፍናል ብሎ ካመነ የድምጽ መስጫ ሰዓቱን ሊያራዝም እንደሚችል በግልጽ ይደነግጋል። በመሆኑም የድምጽ መስጫ ሂደቱ ባልተጠናቀቀባቸው የምርጫ ጣቢያዎች ላይ ድምጽ የመስጠት ሂደቱ እስከ እኩለ ሌሊት 6 ሰዓት ድረስ እየተራዘመ መሆኑን ቦርዱ ያሳውቃል። በቦርዱ የተሰጠ ማሳሰቢያም አለ። የተመዘገቡ መራጮች መርጠው የተጠናቀቁባቸው ጣቢያዎች ላይ ደግሞ አስፈጻሚዎች የድምጽ ቆጠራ ሂደቱን እንዲያከናውኑ ቦርዱ ያስታውሳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ የዛሬው ግንቦት 24 ቀን 2018 ዓ.ም ምርጫን አስመልክቶ መግለጫውን ሰጥቷል።